የውድድር መንፈስ ወይንም ራስን ከሌሎች ጋር የማወዳደር ዝንባሌ በጣም መጥፎና የሚጎዳ ነገር ነው። ለምሳሌ እሷ የያዘችው ቦርሳ፣ እሷ የለበሰችው ልብስ፣ እሷ ያደረገችው ጫማ እንዲኖረን በጣም እንፈልጋለን። ያንን ባለማድረጋችን የበታችነት ስሜት ይሰማናል። በተለይ ደግሞ ሶሻል ሚዲያ ላይ የምናያቸው ሌክዠሪ የሆኑ ነገሮችን የሚጠቀሙ ክሊፕ ነው የሚለቁት። በነገራችን ላይ እነሱም ያ ሙሉ ህይወታቸው ማስታወቂያም ሊሆን ይችላል ባይዘው እየለበሱ የምናያቸውና እነሱም ባየን ቁጥር እኛ ባዶ መሆናችንን እየተሰማን ሲመጣና ሰላማችንን ስናጣ የዲፕሬሽን ስሜት ሲሰማን ፌል የማድረግ ስሜት በቃ እኔ ምንም ያልተሳካልኝ እስር ያለው ሰው ነኝ የሚል ስሜት እየተሰማን ሲመጣ ያ የንጽጽር ወይንም ሰው ራሳችንን ከሌሎች ጋር የማወዳደሩ ስሜት እየጎዳን ነው ማለት ነው። ስለዚህ ራሳችንን ከሌሎች ጋር የማወዳደር ሁኔታ ላይ መሆናችንን ማወቅ መባነን አለብን ማለት ነው። ሪሌሽንሺፕ ላይ ስንሆን ይሄ ነገር እየተባባሰ ይሄዳል። ከኔ የተሻለች ቆንጆ፣ ከኔ የተሻለ ቁመት ያላት፣ ከኔ የተሻለ ቦርሳ ያዘች፣ አለባበሷ ቆንጆ የሆነ ምናምን ሴት ያይብኛል የሚል ስጋት ስለሚኖረን የበለጠ የምቀኝነት የሻረኝነት ስሜት ውስጣችን እያቆጠቆጠብን ይመጣል። ይሄ ደግሞ ሰዎች አካባቢያችን ላይ ሲሆኑ ያውቁብናል፣ ይታወቅብናል። እንደዚህ አይነት ባህሪ ያላትን ሰው ደግሞ ማንኛውም ሰው አይፈልግም። ስለዚህ ራሳችንን እየጎዳን ነው፣ የበለጠ የምንጠላ ሰዎች እየሆንን ነው ማለት ነው። ሁሌ መፎካከር ያለብን ከራሳችን ጋር፣ ካለፈው ነገ ካለፈው ትናንቴ ጋር ነው ራሴን ማወዳደር ያለብኝ ማለት ነው። የዛች ልጅ መልክ መጥቶ ቢገጠምልን፣ የዛች ልጅ ቦርሳ ቢሰጠን፣ ጫማዋ ቢሰጠን፣ የቀናንበት የውድድር ስሜት የፈጠረብን ነገር ሁሉ መጥቶ ለኛ ቢሰጠን እንደገና ከዛ የተሻለ ደግሞ አይተን ማወዳደር እንጀምራለን። ስለዚህ ሁሉ ጊዜም የማናሸንፈውን ውድድር ነው የምናደርገው። ሁሌም አናሸንፍም። ለምን ኩዊን አንሆንም? ከሷ የተሻለ ሌላ ሰው አለ። ያችኛዋም ቆንጆ ትምጣ፣ ከሷ የተሻለ ሌላ ሰው አለ። በመልክ ባትሻል በጸባይ ትበልጣታለች፣ በጸባይ ባትሻል በሌላ ክራይቴሪያ ትበልጣታለች። ስለዚህ ራሳችንን ማወዳደር መቼም አሸናፊ አያደርገንም። እንደውም እየጎዳን የሆነ ዝቅ ያለ ስሜት እየሰጠን በሌሎችም ዘንድ የዛን አይነት ስሜት ዴቨሎፕ ማድረጋችን እየታወቀብን እየተጠላን ነው የምንመጣው። በሚዲያ ላይ በሶሻል ሚዲያ ላይ ደግሞ የምናያቸው ነገሮችማ የባሰ እብድ ነው የሚያደርጉን። ለምን መሰላችሁ? እነዛ ጋር የምናያቸው የ5 ደቂቃ ክሊፖች፣ የ5 ደቂቃ ቪዲዮ ፖስቶች፣ ሌክዠሪ ነገሮች፣ ዱባይ ሄዶ ሲዝናኑ ምናምን ነው የሚያሳዩአችሁ። ሪል ላይፋቸው ለኛ የማያሳዩን ብዙ ነገር አለ። ምናልባት እኛ ማናየው ደግሞ ነገራቸውን እኛ እንሻልበት ይሆናል። እኛን ደግሞ የሚቀኑበት ነገር እኛ ጋር ሊኖር ይችላል። ስለዚህ የውድድር መንፈስ እርግጥ ነው ከሌሎች የምንማራቸው ብዙ ነገሮች አሉ። ንጽህና፣ የአጋገጥ ሁኔታ፣ የጥፍር አያያዝ፣ ብዙ ነገሮችን ከሰዎች እንማራለን። በጠቃሚ ጎኑ አንስተን እንጠቀምበታለን እንጂ ለምን ያ ነገር እኔ ጋር አልመጣም ብለን ብድር ውስጥ ገብተን ጓደኛችንን አስቸግረን የሆነ ነገር ሳክሪፋይስ አድርገን ያንን ነገር ገዝተን 2 ቀን እንደለበስ ነው ደግሞ ሌላ ያምረናል። ያንንም እንደምንም ከሌላዋ ሴት ጋር ያየነውን ነገር እንደምንም ተጋግጠን ገዝተን ስንጨርስ ደግሞ ሌላ ያምረናል። ይሄ መቼም ሳትስፋይ የማናደርገው የውድድር መንፈስ ይባላል። ሁሌ ሰላማችንን ይነጥቀናል፣ ሁሌ ደስታችንን ይነጥቀናል። ደስተኛ አንሆንም። የሰውን የሆነ ነገር መመኘት የለብንም። የኛና የነሱ ህይወት የተለያየ ነው። የሷ ስኬትና የኔ ስኬት የተለያየ ነው። ስለዚህ የራሳችንን መንገድ እያሳደግን አፕሮፕሪየት ይሁን እንጂ አለባበሳችንን፣ አጋጋጣችንን፣ መልካችንን በቂ አድርጎ ፈጣሪ ለሁላችንም ሰጥቶናል። ያንን ነገር ሰው በሚወደው መልኩ አስተካክሎ ማቅረብ ብቻ ነው ከኛ የሚጠበቀው እንጂ የዛ ሰው ጋር ያለው ቁሳቁስ ለምን እኔ ጋር አልመጣም ብለን ጭንቀት ውስጥ መግባት የለብንም። የውድድር መንፈስ ሰላማችሁን እንዳይነጥቃችሁ ጥንቃቄ ማድረግ ያስፈልጋል ማለት ነው። ምን ትላላችሁ? እዚህ ላይ ሀሳባችሁን ግለጹልኝ። በጣም ወዳችኋለሁ። አመሰግናለሁ። ባይ ባይ።